እነዚህ ልጆች ተበላሽተዋል። እናንተ በምኑን ያመጡን? እናዚያ ላይ ሰው ሊኖር ነው። እናንተ አንተ አትቀልድ። እዚያ መጨረሻ አለምድኑ በየቤቱ ያስሄዳል እንደውሃ። እናንተ እነዚህ ልጆች ተበላሽተዋል። እናንተ በምኑን ያመጡን? አንተ ያሴታ ይዋልሻል እንደው ማርቆስ ዘሩ እንድመስል ያን ቴሌቪዥኑ ነው ትልቅ ነው በጣም አይደል? ቴሌቪዥኑ ሆኖ ነው ወይ በግርግዳው ነው ግን አት ውዲ ያ ሳለ ምንም ያገን ያ አለ ምንም ያገናኘው ነው። እናንተ ይሄ መብራት እንዲታያችሁ ይሄ ነው እናንተ ይሄ ሰማው ላይ ያለን የመሰለኝ መጨረሻው ሰማይ የነበረ ነው ያሲ 12 ተሻለ እናዚያ ላይ ሰው ሊኖር ነው። እናንተ አንተ አትቀልድ። እዚያ መጨረሻ እኔ ጠይማትን አየዋለሁ እዚያ ላይ ተሰቀየ ያ ሲስቲዋ ተጨለመው ጋራ ሰማውን አይመስልም። እስቲው ይሄ ቴሌቪዥን አሁን እናት የሚሰራውን ስራ ወይ ታታ ዱባይ የረገጠን ሰው ይዘህ መታ አታውቅም። ለምን? ህጉን ስለማያውቅ አርፎ ይሰራል። በእነሃዊ ስለተማርክ እነሃዊም አልተቀመጡም። ለምን? የምታረገው ነገር መልካም አይደለም። አንተ የሚሰሩትን አትሰጥም። የሚሰሩትና የሚደረገው ነገር አንድ አይደለም። የምታወራው አንድ አይደለም። ሁሉ ነገር ቁልፍልፍ ያለ ነው። የምትደበቀው በታዋቂ ሰዎች ውስጥ ምናምን በቲክታከሮች በፊልም አክተሮች በምናምን ነው። ራስን ከፍ የምታረግበትና የምትኖርበት ህይወትክ ይለያያል። ሲቀጥል የ54 ደቂቃ ቮይስ አለኝ። ምናልባት ለሚስትክ ለሶሊያና ሊጠቅማት የሚችል ማስረጃ አለኝ። አስፈላጊ ከሆነ ለሀቢባ ልክላታለሁ። ውሸታም ነኝ እኔ፣ አስመሳይ ነኝ፣ ቀፋይ ነኝ እያልክ የምታወራባቸው ነገሮች አሉ። ዛሬ ሁሉም ነገር አልፏል። በሰዎች ላይ ልታደርግ ያሰብከውን ማለትም በእኔ ላይ ያለው ነገር ይብቃ ነው ያልኩት። በቃ መስዋዕት ከፍያለሁ። እኔ ያሰብከው የነበረው 10,000 ስታደርግ 2 3 4 5 6 ወር ደሞዝ ወጪ ገቢ ስታደርግ ከ6 ወር በኋላ በስሜ ብር ብትጠይቅ ኤደን ፈርሚ ስትለኝ ድጋሚ ፈርምልሃለሁ። በስሜ ብር ብትበደር 50,000 ወይ ደግሞ ለምን 10,000 ነው ያልከው 100,000 ብር ብትበደር ስንት ዓመት ሰርቼ ልከፍለው ነው የነበረው ያሰብከው? በእያንዳንዳችን ብር ብትበደር ስንት ዓመት ሰርተን እንድንከፍለው ነበር። ከዛ ምን አልከን? ሁላችሁም 7ቱም ገልፍ ሀገራት ላይ በትናችሁና ሱቅ ከፍታለሁ፣ ለዛ ሱቅ ማናጀር አረጋችኋለሁ አልከን። ምን አልኩ? እኔ የትም እግሬን አላነሳም። የመጣሁት ዱባይ ነው፣ ሰርቼ የምመለሰውም ከዱባይ ነው። ባለቤትክ በሳምራይት ወይም ብሪቱ ምን አለች? እኔ ያሰብኩት አንቺን ኦማን ነው፣ ከኔ ጋር ኦማን እንሆናለን፣ ሱቅ እንከፍታለን፣ እንሰራለን እዛ አለች። ለምን ነበር ይሄን ያሰብከው? ይሄን ትመልስልኛለህ? ለምን ነበር 10,000 ያረከው? የምሬ ባለቤቴ ያልከው ሰው መጥቶ ማውራት ይችላል አስፈላጊ ከሆነ። የገንዘብ ችግር የለበትም። ኖ የገንዘብ ችግር የለበትም። ልጥቃሊ ህይወት ትቼ የመጣሁት እዚህ ሀገር ስመጣ ስላንቺ ህይወት አይደለም የጠየቅሽኝ። ግን ዳቆን ነኝ ባይነክ ድቁናህንም ተውና ፈጣሪ ያለ አንድ ቀን እንሞታለን ብለህ አስብና ሀቅን ተናገር። ኤደን ወደ ፐርሰናል ነገር አትሄጂ። እኔ ሃይማኖት፣ ብሄር፣ ገለመሌ እንዲጠቀስ ሀቢባ ቃል የቤትሽን ህግ ግን ሀቅ ይናገር። ውሸት አይዋሽ ምናምን ስትይ ሃይማኖት እየጠቀስሽ ነው ወደ ሃይማኖት። ስለዚህ እኔ እሱ የሚጠቀመው ያን ከታች ስለሚያደርግ ነው። ከዛ መደበቅህን ውጣና በሀቅ ሃይማኖት የቀራት ነገር አለ። በጣም ከኔ የቀራት ነገር አለ እያወራ ነው። ስለዚህ እኔ ከአንተ የቀረኝ ነገር ፍቅር የለም። አመሰግናለሁ ወንድሜ ነክ። ምንም ነገር የለብኝም። ግን እኔ ላይ ለሚደርስ ነገር የኢትዮጵያ ህዝብ አንድ ነገር ወይ በልጆቼ ወይ በቤተሰቤ ላይ የሆነ ነገር ቢደርስ ምስክር ሁኑኝ። ዛሬም ሀቁን ወሬ ሳወራ ሪከርድ ሊያደርግና ድጋሚ ከይዙን ሊቀሰቅስ እንደሚችል አውቃለሁ። አትጠራጠሪ፣ ያደርገዋል። ቆይ አይደለም ቢቀሰቅስ እንኳን ያወራሽው ውሸት አለ። እኔ የለም
እውነት ያለው ነገር ዲቴል እኔ እነግርሻለሁ ሁሉንም ነገር ሀቅ ይዤ ነው ያወራው። ሀቄ ደግሞ መጀመሪያም ሀቄ ሊጥለኝ ነበረ። በሀቄ በውሸት እሱ ሊደፋኝ ነበረ። ከዛ በሱ መስመር ውስጥ ገባሁኝ። ያ መስመር አተረፈኝ። እሱ ያዘጋጀው እንዲህ ቢደረግ እንደዚህ ይሆናል፣ እንደዚህ ቢሆን እንደዚህ ይሆናል ብሎ ያዘጋጀው ቀመር ላይ እኔ ገባሁኝ። ኤምባሲው እረድቶኝ እኔ ሀቄን ነበር ይዤ የነበረው። ገባሽ አይደለ? መጀመሪያ ሀቅ ይዣለሁኝ። አሁንም አይቀርም እያለ ያለው ያንን ነው። ሀቅ እየተናገርኩ ስለሆነ ነው። እሱ የሚያስለፈልፈኝ አውቆ ነው። ውሸቶችን ያወራል። ከዛ እኔ ሀቁን አወራለሁ። ይኸውልሽ ሀቅን የያዘ ሰው ፍጹም ወድቆ አይወድቅም። አንቺ ሀቅን እየተናገርሽ ሲቀጥል ደግሞ ይኸውልሽ ሰባት ሰዎች ምስክር ሆኑ እኔ ላይ ብር ተበድራለሽ ብለው። ኦኬ ልንገርሽ አንድ ነገር ኤደን፣ ሀቅ ካወራሽ ምንም የሚያስፈራሽ ነገር አይኖርም። ሪከርድ አድርጎም ፍርድ ቤት ቢወስድሽ ፍርድ ቤት ሄደሽ ሀቁን ነው የምትናገሪው። የትም ቦታ ሄደሽ ሀቁን ነው የምትናገሪው። ሀቅ የሚናገር ሰው የትም ገደል ቢገባ አይፈራም። ለምን? ከሀቅ ጋር ፈጣሪ አለ። ሀቅን ከያዘ ሰው ጋር ፈጣሪ አለ። አንቺና ፈጣሪ ታውቃላችሁ። ሀቅ ከሆነ የምትናገሪ ማንም እዚህ ጋር አያውቅም። አንቺና ፈጣሪ ሀቅ የምትናገሪ ከሆነ ምንም የሚያስፈራ ነገር የለም አይደል? አይ ሀቁን ሳወራ መልሶ እኔን ጠልፎ ሊጥልኝ የሚያስበው ነገር አለ። ፍቅር የዋዛ ሰው አይደለም። ሀቢባ ምን አለች? ኤደን ትይኛለሽ የሆነ ነገር ሲከሰት ወይኔ እቺ ልጅ ብላ ነበረ ብለሽ የምትይበት ጊዜ ይመጣ ማለትም ትረጅኛለሽ ብዬ አስባለሁ። አሁን ግራና ቀኝ ስታይ ግራ ይገባሻል። እኔም እውነት አለኝ እሱም እውነት ያለው ይመስልሽ ግራ ይገባሻል። ለምሳሌ እኔ አንቺ እኮ የፍርድ ቤት ዶክመንት ስለላክሽልኝ ነው እኔ እንደዚህ አምኜ እየሰማኝ ያለው። ኦኬ አንቺ 10,000 ጻፈ። እኔ ቅድም አሁን አንቺ ስትናገሪ 10,000 እንደ ጻፈ ደሞዝሽን አልነገርሽንም ነበር። እሱ 10,000 ጻፍኩላት ድንገት ባሌንና ልጄን ላምጣ ስትለኝ ደሞዟን 10,000 ጻፍኩላት ካለ በኋላ ነው አንቺ 10,000 መጻፉን የነገርሽን እና ለዛ ለምን ቀድማ አልተናገረችም? ለምን ቀድመሽ አልነገርሽም? ቀድሜ ያልነገርኩሽ ምክንያቱ ሀቡዬ ቀድሜ ያልነገርኩሽ ምክንያቱ እዚህ ጋር ሪከርድ ይደረጋል። እሱ መልሶ ክሱን ሊቀሰቅስ ይፈልጋል። ምክንያቱም መጀመሪያ በሀቄ ሲሄድ ፓስፖርቴን ደሞዝ የሚቅርብኝ ያልኩት ፓስፖርቴን እና ካንስሌሽን ስጠኝ ስል 28,000 ብር ተበድራለች። 20,000 ብር ብድር 8,000 ስልጠና ብላለች ብሎ አለ። ገባሻ? ከዛስ ኤምባሲ ሊያናገረው ሲልተደችበትን ዶክመንት አይጠይቅም ፍርድ ቤት። ዝም ብሎ ስልጠና ሲል ፍርድ ቤት 7 ሰው ምስክር አቀረባ። 7 ሰው ይልሽ ኢዮብ ገብረስላሴ አላቀውም፣ ሂሩት በቀለ ጌቱ አላቃትም። ልንገርሽ ፍርድ ቤት በሰው ምስክር ብቻ እኮ አይሰማም፣ ዶክመንት ይፈልጋል። ለምሳሌ የሆነ ሰው የሆነ ስልጠና ከወሰደ ሄዶ የተመዘገበበት የከፈለበት ደረሰኝ አይደል? የስልጠና አሁን ምንድነው ያሰለጠንካ ሲባል እንትን ነበር ምንድነው ይሄ ምርመራ የሚመረምሩ ብር ተከፍሎ 400 ድርሃም ነው ምናምን ተከፍሎ ከሱም ከኔም ወገን ምርመራ የሚያደርጉ አሉ። ምን እንደሚባል ስሙ ጠፋብኝ። እነሱ አሁን ከሱም ከኔም ምርመራ ሲያደርጉ ነበር ለረጅም ጊዜ ማለት ነው። ጥያቄ እየጠየቁ ነው። ምርመራው ምንድን ስለምንድን ነው? ብር ተበድራላችሁ ወይ እንዴት ዶክመንት አስገቡ፣ ነገሮችን ማጣራት ማለት ነው። በዛን ሰዓት ላይ ያስገባው ምንድነው የተበደረችው ብሎ ሲለው ማነው ያስተማርካት ምንድነው ሲባል ላስተምራን ነበረ ስልጠና ውድቅ ሆነበት ማለት ነው። ከዛ 20,000 ብድር የተባለው ደግሞ ለእናቷ ተሰጥቷል። ለዛ ሰዎች ደግሞ 7 ሰው ምስክር ብለዋል። ለምሳሌ ኢዮብ ገብረስላሴ የማውቀው ሰው አይደለም። ሂሩት በቀለ ጌቱ አላቃትም። አማኑኤል ማሞ በላይ አማን እያነበብሽ ነው የምትነግሪኝ? ከዶክመንት ስማቸው አላቃቸውም። የማውቀው እኔ አማንን ብቻ ነው። አማንና ሌላ አማን የሚባሉ 2 አማኖችን ነው የማውቀው። ሌሎቹ የመጡ 7 ሰዎች ከየት እንደመጡ 3 አንድም አለች አብራኝ የሰራችው ኤደን የምትባል ኤደን ሳሃሉ ምስክር ሆኖ ወረቀት የገባ ማለት ምንም የማውቀው ነገር የለም። ምንም ለእናቷ ካሽ ሰተናል። ለእናቷ የሰጠችው ደግሞ ህሩት የምትባለዋ ሴት ነች። 300,000 የኢትዮጵያ ብር 300 ምናምን ሺህ የኢትዮጵያ ብር። እሺ አሁን የእሱ ተራ ነው፣ እንዳታቋርጭ ፕሊስ። እሺ አንቺ የራስሽን ሁሉ ነገር ተናግረሻል። እሺ ይቀጥል። አቡ በእኔ በኩል ያለውንም እኮ ጨርሻለሁ። ምክንያቱም በእኔ በኩል የምጠየቀው ነገር ካለ የቀራት ነገር ካለ በየትኛው መንገድ እከፍላለሁ። ነገር ግን እንኳን በእኔ በኩል ሊቀራት ይቅርና እኔ በመልካምነት በቅንነት አስቤ ያደረኩትን እሷ ወደ ሌላ ወስዳ ወደ ፍርድ ቤት ወስዳ አሁን እንደዚህ የተለያዩ ሰፊ ነገር አውርታለች። ነገር ግን ምንድነው ከስር 2 3 4 ነገር እየጠበቀኝ ያለ ወደዛኛው ጉዳይ እንጂ ከእሷ ጋር ጉዳይ ያለው በፍርድ ቤት ያለቀ ጉዳይ ነው።
በቃ የተዘጋ ጉዳይ ነው። አንቺ ግን ስላመጣሻት ለዛ ጉዳይ ለዚህ 15000 ለተቀመጠው ሰው እሷ አውርታ ከምትወርድ በተወሰነ መልኩ ማስረዳት ስላለብኝ ያስረድቻለሁ። አጠር አድርጊ ከጅምሩ። ለምሳሌ ደግሞ 24 ሰዓት እንሰራለን ብላለች። ከጅምሩ ከዚህ ቤት 24 ሰዓት ሳይሆን 1 ሰዓት ስሩ ተብሎ አይገደዱም፣ በመጀመሪያ ደረጃ ማለት ነው አቡ። ምክንያቱም ደሞዝና ኮሚሽን የተደረገበት ዋናው ምክንያት ሲሰራ ያገኛል፣ ሳይሰራ ያገኛል። አለቀ። ለምሳሌ በወር ከ3000 እስከ 5000 ድራም የሚያገኙ ልጆች አሉ። ተኝቶ የተቀመጠ ደግሞ 800 ብር 900 ብር 1000 ብር የሚያገኝ። ለምሳሌ በወር 5000 አዲስ ዓመት አካባቢ እስከ 8000 ድራም የሚሰሩ አሉ፣ በኮሚሽን ማለት ነው። ስለዚህ ተሰጠኝ አሁን እኔ እና እሷ መነጋገር የሚገባን ወይም ደግሞ ማውራት የሚገባን የቀራት ነገር ቢኖር ሜቢ መልካም። ነገር ግን የመጣችው ስም ለማጥፋት ነው አይደለም? የምትፈልገውን ነገር ተናግራለች። ስለዚህ ትውረድ። ምን በኩል ምን እናገረው ነገር ማለት ነው። እኔ ማንም ሰው ቤቴ ስም እንዲያጠፋ አልፈቅድም። ፈርስት ኦፍ ኦል ሌላ ነገር ደግሞ ስም ልታጠፋ ሳይሆን እኔ እንትገባ የፈቀድኩበት ምክንያት ዶክመንቶች የፍርድ ቤት እውነት እሷ አንተ ጋር ስለመስራቷ የእውነት ስለማካሰሳችሁ ሁሉን ነገር ማስረጃ ስለላከችልኝ ዋትሳፕ ላይ ለዛ ነው እንድትገባ። ማንም ሰው ይሄ ቤት የህዝብ ቤት ነው። ማንም ሰው መጥቶ ሀቢባ ተበድያለሁ ስሚኝ፣ ወይንም ሀቢባ እኔ ላይ የደረሰው ነገር ማንም ላይ እንዳይደርስ እቤትሽ አስገቢኝ ስሚኝ ካለኝ ማንንም ሰው አስገባለሁ። እቺ ልጅ ያስገባኋትኝ እኔ ላይ የደረሰው በደል እየደረሰበት ያለ ሰራተኛ ካለ ድምፅ እንድንሆነው፣ እንዲሁም እኔ ላይ የደረሰ ነገር ማንም ላይ እንዳይደርስ በእኔ ይብቃ ብላ ድምፅ ሁኒኝ ስትል እኔ ማንንም ሰው መከላከል፣ እኔ ገለልታዊ ወገን ነኝ። ማንንም ሰው ደግፌ ማንንም አልወቅስም። ማንንም ገባችሁ? ስለዚህ እቺ እህት ውሸቷን እንዳይሆን እውነት ሰርተሻል፣ እውነት ታውቂዋለሽ ብዬ ዶክመንቶች ከላከች በኋላ አስገብቻት። አንተ ምን አልኩ መጀመሪያ? ይቺን ሰው ኤደንን ታውቃታለች? አዎ ስትለኝ ነው እንድትናገር ራሱ ይፈቀድኩላት። የማያውቅ ሰው በውሸት አንተ ጋር ያልሰራ ሰው በውሸት መጥቶ ስምክን እንዲያጠለሽ በፍጹም አልፈቅድም። ግን የእውነትም አንተ ጋር ስለሰራች አንተም አዎ አውቃታለሁ ስላልከኝ ነው ያስገባኋት። እንደገና ስለ ንጽህና ስለምታመን አንተ በራስህ ስለምትተማመን ማንም ተበድያለሁ የሚል አካል ካለ ይግባና ይናገር ስላልከኝ አይደል? ስለዚህ እቺ ልጅ የደረሰባትን ነገር ተናገረች። ዶክመንቶች ደግሞ የእውነት ስለመካሰሳችሁ አቅርባለች። አንተም ጉዳዩን አምነህበታል። ግን ምንድን ያልተማመናችሁት እዛ ጋር እኔ 10,000 የጻፍኩላት 10,000 ድርሃም ባሏንና ልጆቿን እንድታመጣ ነው የምትለው። እሷ ደግሞ አይደለም ወደ ኦማን ሊልከኝ ስላሰበ ነው። እንደዛ ነው ሊልከኝ ስላሰበ ደሞዙ የተደረገበት ነው የተጠይቀው። እኔ ምን አለኝ፣ ቤተሰብ ማጣት ብትፈልጊ ወደ ውጭ ሀገር መሄድ ብትፈልጉ የሆነ ነገር ይመቻችላችኋል ለእናንተ አስቤ ነው ሲል ጸጥ ነው ያልኩት። ከዛ በኋላስ የሆነውን ነገር ሳይ ግን ነገሮች የተገጣጠሙብኝ። ብር ወጪ ገቢ እንደሚደረግ እንኳን እኔ አላውቅም ነበር። ያወቅኩት እንጂ ክስ ላይ ሆኜ ነው ያወቅኩት። ጥሩ። ስለዚህ ማለት ነው አንድ አሰሪ የሰራተኛውን ደሞዝ ሀይ ሲያደርግ ነው ሎ ሲያደርግ ነው ለሱ ያለው ጥቅም እኔ አላውቅም። እውቀቱ በሌለኝ ጉዳይ ደግሞ አስተያየት አልሰጥም። ገባሽ? እኔ ጉዳት እንዳለው ነው የማውቀው። ትልቅ ካደረገ ደሞዙ 100% ጉዳት አለው፣ 100% ጉዳት አለው። እና የአገልግሎት ላይ መጨረሻ ላይ የአገልግሎቱ ይበዛበታል። ሁለተኛ ከዛ ሰራተኛ ጋር ተጣልቶ ሄዶ ቢከሰው የሚከፍለው ደሞዝ በዛ ልክ ነው፣ በጻፈው ልክ ነው። ስለዚህ አሰሪን ይጎዳል ብዬ ነው ማሰበው። ጥቅም ካለው አላቅም። የምታውቁ እውቀቱ ያላችሁ ሰዎች ካላችሁ በኋላ ትነግሩኛላችሁ። ጥያቄ ያለኝ ሀቡዬ፣ እሺ 10,000 ለምን አደረክ ደሞዜ? አንድ ሁለተኛ ቼክ በስሜ ለምን አወጣ? ለምን ራሴን አስፈረምከኝ? ለምን 20,000 ብለህ ድጋሜ ያልተበደርኩትን ገንዘብ ተበድራለች አልከኝ? እነዚህ ነገሮች መልስልኝ። በቃ አሁን ሚውት አርጊስ ሚውትሽን እንዳታበሪ ከዚህ በኋላ ኦኬ። የመለስኩልሽ በደንብ ይገባሻልም ትረጅኛለሽ ብዬ አስባለሁ። 100% አንቺ በድርጅቴ ስትኖሪ ለድርጅቴ ጠንካራ ሰራተኛ ነበርሽ። በየትኛውም መንገድ በምን መልኩ ጠንካራ ሰራተኛ ብቻ ሳይሆን የማይሰሩትን እንኳን ኮንትሮል ታደርጊ ነበር በየትኛውም መንገድ። ፍቅር መጀመሪያ የመጣሽው በቪዚት ነው። ለ3 ወር ያክል ኦቨርስቴይ ገብተሽ 7 ተሚም ተደርገሽብኝ 7,200 ብር ከፍዬ እንዳስነሳውልሽን ታውቂያለሽ ብዬ ተስፋ አደርጋለሁ። 3,000 ምናምን ብሎክ ማስነሻ የኦቨርስቴይ ምናምን ተደርጎ ያን ወደ 7,000 ብር ከፍቼ
ወደ 7000 ብር ከፍዬ ብሎክሽን አስነስቻለሁ አጠቃላይ ከኦቨርሲው ጋር ማለት ነው። አይዲሽ ይሰራ በሚልበት ሰዓት ላይ እኔ በድርጅቱ በጣም ደስተኛ ነኝ። በድርጅቱ ሲሆን ግን ልጄ ትናፍቀኛለች። አመት በመጣች ቁጥር ትዝ ትለኛለች። ስለዚህ ልጄን ማምጣት እፈልጋለሁ። ልጄን ካመጣውን ባሌን ማምጣት እፈልጋለሁ። ስለዚህ ደሞዜን ከፍ አድርገህ ብትሰራልኝ እነሱ አይዲ ያለምንም ክፍያ መስራት ስለ አይዲ ለምሳሌ ከ5000 ብር በላይ ከሆነ ነው ለልጅሽም ለሌላ ሰው መስራት የሚቻለው ማለት ነውና ይሄን ነገር አድርግልኝ አለች። ስንት ላድርግልሽ? እሷ በጠየቀችው መሰረት ነው ያደረኩት። እሱም ብቻ አይደለም እግዚአብሔር ምስክሬ ወደ አውሮፓም ጭምር መሄድ ብፈልግ እንኳን ከፍ ያለ ነገር አድርግልኝ ስላለች አደረኩላት። በዋናነት ደሞዟ ከፍ ያለበት ይሄ ነው። ሁለተኛ ቼክ ላልሽው ጉዳይ ሰው አንዴ ሊሸወድ ይችላል። 2 3 4 5 6 ጊዜ ሊሸወድ አይችልም። በየትኛውም መንገድ አንቺ ታነቢያለሽ። አማርኛም እንግሊዘኛም ፐርፌክት ነሽ። በየትኛውም መንገድ ከዚህ ጋር ሰዎችን ለመሸወድ አትሞክሪ። በየትኛውም አማርኛም እንግሊዘኛም ታነቢያለሽ። በየወሩ ደግሞ ስትወስጂ ትፈርሚያለሽ በየትኛውም መንገድ። ከዛ በመቀጠል ቼክ ሲመጣ አይዲ ሰተሽ ፈርመሽ ነው የምትቀበዩ። ቼክ ስትቀበይ ኦንላይን ስታዥም ይሁን በምንም ይሁን አሻራ ሰተሽ የፊት ሰንሰር ሰተሽ ነው በየትኛውም መንገድ በምንም መልኩ። በዋናነት ቼክ ያዘዝሽው ቤተሰቦችን እማመጣበት ገንዘብ ስለሚያስፈልገኝ ገንዘብ ስትይ በምን እንተማመናለን ስልሽ ቼክ እሰጥሃለሁ። ቼክ እንዲታዘዝልሽ ቼክ የሚያዘዝሽው ብር ከመቀበልሽ በፊት ለኔም ዋስትና ጋራንት ለመስጠት ነው ቼክ ያዘዝሽው። ምክንያቱም ህሊናሽም አይምሮሽም ልቦናሽም ያውቀው። ስለዚህ ለሁለቱ ጥያቄዎች መልስ የሰጠሁሽ ይመስለኛል። ሜቢ እንዳላንዛዛው ሰው መልስ ለሰጠው ጥያቄ ያለኝ አሁንም ይቅርታ። እሺ ለኔ 7000 ታሚን ተደርጎባት ያለው ቪዚት ቪዛ ላይ ስንመተን ካልተቀየረ ኦፍ ኮርስ ብሎክ ነው የምንሆነው። ምክንያቱም ሲስተሙ ወዲያው ነው ሪጀክት የሚያደርገው ከጊዜሽን ስጨርሽ ማለት ነው። የኔ ችግር አለም ቅድሚያ ከማለቁ በፊት አሳውቁኝ ብሎ ነግረነዋል። ሁላችንም አብረውኝ የመጡም ልጆች አሉ። የኔ ችግር አለም። ሁለተኛው እሺ ለኔ ባሌና ልጆቼን ምክንያት አደረክ። የሌሎቹስ ደግሞ የነጫልቱን ስቴትመንት አለኝ የባንክ ስቴትመንት የእነሱንስ ለምን አደረክ? ለምን በስማቸው አወጣ? ለምን በስማቸው የወጣውን ቼክ እነሱንም ለምን አስፈረምካቸው? የ80,000 70,000 50,000 ያስፈረምካቸዋል። ለምን? በማንም ስም አላወጣውም። በማንም ሰው አላስፈረም። ማስረጃ አለኝ እኔ እልክልሻለሁ ሀቢባ። የባንክ ስቴትመንት እልክልሻለሁ። የፈረሙበት ደግሞ አይኔ ያየው የፈረሙበት አለ። መጥተውም ነገሩኝ። ደብተር ላይ ፈረምን ምንድን ነው ብለው ጠየቁኝ። የጫልቱ ነው ጫልቱ አስገብኝ እያለች ነው እኮ እሷ ራሱ ኮንታክት አድርገኛለች። ማስረጃ አለኝ ሁሉ ነገር አለኝ አላት። ግን አሁን ራሱ አስገቡኝ እንዴት ልግባ በምን እያለች ቁጥር ነግሬያታለሁ። እሺ ቦታ አስገቧት እስቲ። እንትን ጊፍት መስጠት አትችልም። ለዛ ነው እሺ የኔ እሺ ባካፕ አካውንት አውርጄ አስገባታለሁ። ኖ የተያያዘ ነገር ነው ፍቅር ወንድሜ። ምን አለ መሰለኝ የተያያዘ ነገር ነው። የኔን እሺ ባሏንና ልጆቿን ልታመጣ ነው ተባለ። ኔቨር እውነት አይደለም። እሺ እውነት ሆነ ቢባል እንኳን የሌሎቹ ለምን ደሞዛቸውን ከፍ አደረክ? ለምን በስማቸው አወጣ? ለምን ወጪ ገቢ ያደረክ? ከዛ ለምን የኔ ክስ ስትከስ ወዲያውኑ ሲስተሙን ለምን ቀየርከው? ለምን ወዲያውኑ አጠፋህ ሁሉንም ነገር? አዳምጪ እሺ ገንዘብ የሚያወጣው ራስህ ነህ። ማሽን ቦታ አለ፣ ያወጣህበት ቦታ ቁጥሩ፣ ሁሉም ነገር ስቴትመንት፣ ሁሉም ዶክመንት አለኝ። አሁንም ስታወሪ ያወጣህ እያልሽ አይደለም። ለምን አደረክልን እያልሽ ጠይቂ። ኖ አልልህም። አልጠየቅኩህማ። አቤት አልጠየቅኩህም። አርግልኝ ብዬ ስላላልኩ ለምን አደረክልን አልልህም። ለምን አደረክ የሆንከው ነገር ለምን አደረክ ያንን ነገር እያልኩ ጠይቀሽ ነው። አልጠየቅኩም። እሺ እኔ ጠይቄ ከሆነ ለምን የነጫልቱን ደሞዝ ከፍ አደረክ? ለምን በስማቸው ቼክ አወጣክ? ለምን ቼክ ሊያስፈረምካቸው? እኔ ቼክ አላወጣሁም። ፐርሰናል ማለት ነው እንዴ? ድርጅቱ እኮ የኔ አይደለም ያንተ ነው ድርጅቱ። ድርጅቱ ዛሬ የኔ ፕሮፋይል ስላንቺ ፐርሰናል ይመለከተኛል። ድርጅቱ ቼክ ሁሉም ቼኮች አንተ ጋር ለምን ተቀመጡ? ከኔ ጋር የተቀመጠ ቼክ የለም።
ለዛ ምስክር ደግሞ ከኤምባሲ የተሰጠኝ ምስክር ወረቀት አለ። ሀቢባ አሁን አየሽው ተርጉሚው በእንትሉ እባክሽ እህቴ። እኔ አረብኛ አነባለሁ ችግር የለውም። እሺ አመሰግናለሁ። ለምን የነጫልቱን ፓስፖርት አልሰጠህም? ሰጥቻለሁ። አልሰጠክም። እነሱ ይመጣው ይክሰሱ ፍርድ ቤት ይደርሳል። ክስ እንዳትከስማ ፊርማ አስፈረምካት እኮ ይሄ ካንስሌሽን ስትሰጣት 2 ወረቀት ነው ያስፈረምካት። የካንስሌሽን 1 ሁለተኛ ደግሞ ከድርጅቱ ምንም የቀረን ነገር የለም። ምክንያቱም እንግሊዘኛ ማንበብ ስለማይችሉ ቋንቋ አሁንም ድረስ ጫልቱ አትችልም። ቋንቋ የምትችለው ኦሮምኛና አማርኛ ነው። ምንም ድርጅቱ ጋር የቀረን ነገር የለም ብላ አስፈርመህ ግን ፓስፖርቷን አልሰጠህም። የሚገባኝ አይደል እንጂ አማከርሻቸው የነበረው ሳያነቡ እንዴት ይፈርማሉ? ሳልሰጣቸው እንዴት ይፈርማሉ? ፍቅር ወንድሜ ስጋዬ ነክ አንድ ሀገር ነን፣ ኢትዮጵያዎች ነን። እሺ ነገሮችን በቀና ነገሩን ብንፈታው ደስ ይለኛል። በሰዎች ላይ መልካምን ነገር ማድረግ ለነፍሳችንም ይጠቅማል፣ ለስጋችን ቶ እውነትን ተናገር። እውነት አንቺ እውነቱን የኔ 10,000 ብር ልጆቼን ባሌን ለማምጣት ነው ብላ ስላለችኝ የእነሱስ ምናቸውን ሊያመጡ ነው? ካሽ ድሮ ላይ ራስ ነው ወጪ ገቢ ስታደርገኝ ነበር የእነሱን ራሱ። ከዛ በኋላ ነው እኔ ክስ ስከስ ሄደክ እንዲያወጡና እንድትቀበላቸው ታደርገ የነበረው። ለምን በየትኛው መንገድ በምንም መልኩ የአንቺንም ቼክ ሆነ የእነሱንም ቼክ ሆነ የማንም ቼክ ይሆን እኔ አላዘዝኩም፣ እኔ ኦርደር አላደረኩም፣ እኔ አላስፈርም። ገብቶሻል? እኛ በየትኛው ጊዜ አወጣን? እሺ ሲም የለንም ምንጠቀሙ በድርጅት ስልክ ነው። ለምን ነው ሲም አይኖርሽ? ምክንያቱም ውል አለ። ሲም መጠቀም አትችሉም፣ የግል ስልክ መጠቀም አይቻልም የሚል ውል አለ። ፍቅር ዲዛይን ብሎ ውል አለ። ለፐርሶናሊቲ ሳይሆን የድርጅቱን ከስተምር በድርጅቱ ስልክና በድርጅቱ ሲም ካርድ ብቻ ነው መጠቀም። ኔቨር ሰው እንድናገኝ እንኳን አይፈቀድልም። ምክንያቱም ኢንፎርሜሽን እንዳናቅ ህግ እንዳናቅ ማለት ነው። ሲም ማውጣት አይቻልም የሚል አለ። አሁን ለምሳሌ ጆሮ አይን አላችሁ እያንዳንዱ ነገር ምክንያቱም ሰው እንዳታገኙ የሚደረገው ምክንያቱም 24 ሰዓት ስልካችሁን ይዤ ነው ማድረው ማለት ነው። ፍቅር የምነግርህ ነገር አሁንም የመጣሁት ኤምባሲ የሰጠሽ ሰርተክፌት ላይ እሱ እንዳመነ እንዳላበደረሽ ሁሉም ነገር እዚህ ጋር ተገልጿል። አመሰግናለሁ ሀቡዬ። አሁንም የገባሁት የስራ ሰዓቴን ሚስ አድርጌ ለማናጀሬ ቮይስ ልኬያለሁ እንደማረፍድ። እዚህ ጋር ሰዓቴን ራሱ እያጠፋ ያለሁት ምንድን ነው? ይሄ ነገር በእኛ ይብቃ። አንተ ለራስ ህይወት እንደምታስበው ፍቅር ወንድሜ ነክ አንተ ለራስ ህይወት እንደምታስበው እኛም ህይወት አለን። እኛም ለራሳችን ነጋችንን ብለን ሰው ሀገር ላይ ሁላችንም የተሰደድ ነው። በሰው ላይ ሰው ሊያልፍለት አይችልም። ሰው ሊያልፍለት የሚችለው በራሱ በላቡ በራሱ በጣረው በሐቁ ነው ሊያልፍለት የሚችለው። እኛም መጠቀሚያ አታድርግ። ምንም የማያውቁ ልጆችን ከኢትዮጵያ እያመጣህ መጠቀሚያ አታድርግ። ይብቃ በቃ። ፍቅር ዲዛይን በፊት የሆነ ሰዓት ላይ ሰርቷል፣ አሁን ቀዝቅዟል። በቃ እናንተም አሁን እዚህ 10 ምናምን ሺህ ሰዎች አላችሁ፣ ግዙት፣ ቢዝነሱን ይስራ። በእኛ ግን አይጠቀም፣ በእኛ አትጠቀም። እኔ ወጥቻለሁ፣ በሌሎች ልጆች ምንም በማያውቁት ላይ አትጠቀም። ይበቃሃል ይሄ ድራማ። ኦኬ ስለዚህ አመሰግናለሁ ሀቡዬ፣ እኔ ጨርሻለሁ። ሌላም ነገር ካለ ጥያቄ መጠየቅ ትችላላችሁ። አለ መልሶልሻል አይደል? ለምን 10,000 አደረገ? አትጋቢ መልስ አይደለም ነግሮሻል። ያው ብታምኝበት ባታም ለመልሷል። ሁለተኛ ጥያቄ ደግሞ ምን ነበር? ሁለተኛ ጥያቄ ደግሞ ለምን ቼክ አወጣክ? እሱንም ነግሮሻል። ቼክ ያወጣው ብድር ስለጠየቅሽ ለዛ መያዣ እንደሆነ። ሶስተኛ ጥያቄሽ ምን ነበር? ተመልሶ እሺ የኔን ካወጣ የኔን እሺ፣ በእንደዚህ አሁን ለምሳሌ የእሷን ያወጣሁትኝ ቼክ ያወጣችሁን ባንክ ምን ትላላችሁ? የኔን ያወጣከው እሺ፣ ባሌና ልጆችን ሊያመጣ ከሆነ እነሱ ምን አባለሽ? የሌሎቹስ ጥያቄ ያለው ለሌሎቹስ የሁላችንም ኬስ ተመሳሳይ ነው። የ7 ልጆች እሺ፣ የሌሎቹን አላወጣውም ብሏል። እኔ የላክሽልኝ ማስረጃ ያንቺ ብቻ ነው። ስለዚህ ሌላ ማስረጃ ያለው አካል ካለ ይምጣ፣ ጫልቱ ትምጣ። እሺ፣ ኤቲኤም ብር ወጪ ገቢ ያደረግከው አንተ ነህ? አላደረኩም። ያስጠይቃል ከጀምሮ የሰውን ሰው አያወጣም። ግን የኤቲኤም የወጣበት አሁን ለምሳሌ ይጣራ እንኳን ቢባል ቪዲዮ ሲሲቲቪ ይቀመጣል። የመንግስት እስከሆነ ድረስ ሲሲቲቪ ይቀመጣል። ሊያወጣ የሚችለው ወይ አንተ ነህ ወይ አማን ነው። ፍርድ ቤት እኮ አቅርበሽዋል። ለምን አላስጠየቅሽበትም? ምክንያቱም እኔ ከአንተ ገንዘብ አይደል የምፈልገው የነበረው ገንዘብ እንዳልተበደርኩ ራሴን ማጽዳት። ሁለተኛ ነገር ከአንተ ካንስሌሽን ወይ ቅድስ ያማ
ያየው በጣም አሪፍ ነው አይደለ? አትያዝሽ ተጎረጎር እንደልሽት መስላለች ታይሽኛል ማማያቸው ነው ጉድና ያዙ ነው ይወጣ እንደልሽት አፍጀና ትወረወረዋል ልጆቹ ጋር እኮ ነው። እኔ እዛ ጋር ነው አያሰምጥም ብዙም አይደለም እስከዚህ ምናምን የት አሁን እንዲዘርቦ ዘርቦ